ኢትዮጵያን ወደ ተሳሊተ ሀገር እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል። ብልጽግና ጠንካራ ዲሞክራሲያዊ ቅቡልነት ያለው ዘላቂ ሀገረ መንግስትና ህብረ ብሔራዊ አንድነት መገንባት ልማትና ፍትሃዊ ተጠቃሚነትን የሚያረጋግጥ አካታች የኢኮኖሚ ስርዓት መዘርጋት ሁለንተናዊ ብልጽግናን የሚያሰፍን ማህበራዊ ልማትን ማረጋገጥ ሀገራዊ ክብርንና ጥቅምን ማዕከል ያደረገ የውጭ ግንኙነት ማካሄድ በሚሉ በጠንካራ ዓለት ላይ የቆመ ፓርቲ ነው። ኢትዮጵያን ወደ ተሳሊተ ሀገር እናሻግራት። ሁለንተናዊ ብልጽግናን ማረጋገጥ ለእነዚህ ምሰሶዎች መጽናት ወሳኝ ነው። ማህበራዊ ብልጽግናን በማረጋገጥም ከሌሎች ጋር አብሮ ተሰናስሎ መሰራት ያለበት መሆኑን ፓርቲው ያምናል። የማህበራዊ ዘርፉን ብልጽግና ለሌሎች ዘርፎች እንደ ግብአትና ራሱን ችሎም እንደ ግብ ይመለከተዋል። ማህበራዊ ዘርፉ ለብሔረ መንግስትና ሀገረ መንግስት ግንባታ ከፍተኛ አስተዋጽኦ የሚያበረክትና ለብሔራዊነት ትርክት ግንባታ ቁልፍ ሚና የሚጫወት ነው። የማህበራዊ ዘርፉ ሰው ተኮር አገልግሎት እንደመሆኑ የዘርፉ ልማት ከእያንዳንዱ የሀገራችን ዜጎች ሕይወት ጋር ቀጥተኛ ግንኙነት ያለው መሆኑን በጽኑ ያምናል። በመሆኑም በለውጡ ዘመን ለመስኩ ከፍተኛ ትኩረት በመስጠት መከላከልና አክሞ ማዳን ላይ ያተኮረ የማይበገር የጤና ስርዓት ለመገንባት ከፍተኛ ጥረት ተደርጓል። ኢትዮጵያን ወደ ተሳሊተ ሀገር እናሻግራት ሁላችንም በመደመር በአካል የተነከረ በአእምሮ የበለጸገና ጤናማ ማህበረሰብ የሀገራችንን የብልጽግና ራዕይን እውን ለማድረግ የማይተካ ሚና እንደሚጫወት ይታወቃል። የጤናው ዘርፍ እመርታ ጤናማና አምራች ዜጋ እንዲፈጠር በማድረግ ጠንካራ ኢኮኖሚን እንዲገነባ ከማስቻል ባለፈ ሰብአዊ ልዕልናን ለማረጋገጥ ከፍተኛ አስተዋጽኦ ያደርጋል። በዚሁ መሰረት ብልጽግና ፓርቲ በስድስተኛው ሀገራዊና ክልላዊ ምርጫ በገባው ቃል መሰረት በጤናው ዘርፍ ውስጥ በተሰሩ ሰፋፊ ስራዎች በርካታ ስኬቶችን አስመዝግቧል። ባለፉት 5 ዓመታት በክልላችን በጤናው ዘርፍ በርካታ ስራዎች ተሰርተዋል። እንደሚታወቀው ፓርቲያችን ጤናማ ዜጋ ለብልጽግና ወሳኝ እንደሆነ ፓርቲያችን ያምናል። ስለዚህ ለጤናው ዘርፍ ልዩ ትኩረት በመስጠት በርካታ ስራዎችን ተሰርተዋል። ለምሳሌ ብንወስድ ተቋማትን ከማስፋፋት የተቋማት ተደራሽነት ከማረጋገጥ አኳያ በርካታ ስራዎች ተሰርተዋል። በሁሉም ወረዳ ማለት ይቻላል ጤና ተቋማት ያሉበት ሁኔታ ነው። እንደ ክልል 5 ሆስፒታሎች ነው ያሉን። ነገር ግን ጤና ጣቢያዎች በእያንዳንዱ ወረዳ 2 ጤና ጣቢያ እና በእያንዳንዱ አብዛኛው ቀበሌ ላይ ጤና ኬላ የተገነባበት ሁኔታ ነው ያለው። የሰው ኃይልም ብንወስድ በሁሉም ስብጥር ከዶክተሮች ብንጀምር በሁሉም ሆስፒታሎች በቂ የሐኪሞች ቁጥር አለን። እንደዚሁም በጤና ጣቢያ ደረጃ ዶክተሮች ወርዶ ህዝቡን እያገለገሉ ያሉበት ሁኔታ ነው ያለው። ሌሎችም ዘርፎች ለምሳሌ እንደ ነርሲንግ፣ እንደ ላቦራቶሪ ቴክኒሽያን፣ ላቦራቶሪ ባለሙያዎች እንደዚሁም የፋርማሲ ቴክኒሽያኖች እንደዚሁም ሌሎች የሕክምና ዘርፍ ሙያዎች በቂ የሰው ኃይል ያለበት ሁኔታ ነው ያለው። ብልጽግና ፓርቲ የእናቶችና የህፃናት ጤና እንክብካቤን በልዩ ሁኔታ የሚያይ ሲሆን ፖለቲካዊ ትርጉም ሰጥቶ እየሰራ ይገኛል። በዚሁ መሰረት የቤተሰብ ዕቅድ አገልግሎት ማሻሻል፣ የቅድመ ወሊድና ድህረ ወሊድ ክትትል ማጠናከር፣ እናቶች በሰለጠነ ባለሙያ በየሕክምና ተቋም ሄደው እንዲወልዱ ማድረግ፣ የክትባት ሽፋን በከፍተኛ ደረጃ ማሳደግ እንዲሁም የህፃናት ሕክምናና የሥርዓተ ምግብን ማሻሻል ሀገራችን ከራሷ አልፋ በአህጉርና በዓለም አቀፍ ደረጃ ተሞክሮችን አበርክታለች። እነዚህን ስኬቶች ለማምጣት
በጤና ጣቢያዎች የእናቶች ቀዶ ጥገና አገልግሎት የሚሰጡ በክልሉ 4 ጤና ጣቢያዎች አቅርቦት የተሟላላቸው ሲሆን በዚህ ዓመት ወደ ሥራ ይገባሉ። ይህንኑ አገልግሎት ውጤታማ ለማድረግ አምቡላንሶች ተሰራጭተዋል። ነፃ ሕክምና ለእናቶችና ሕፃናት ተሰጥቷል። ክትባትና ሌሎች ግብአቶች ቀርበዋል። በመሆኑም በ2013 ዓመተ ምህረት የእናቶች ሞት ምጣኔ ከ100 ሺህ በሕይወት ከሚወለዱ ሕፃናት መካከል 267 የነበረው በ2017 ወደ 145 ለማውረድ ተችሏል። በቀጣዩ ምርጫ ዘመን 70 ለማድረስ በትኩረት ይሰራል። የሕፃናት ሞትን ትርጉም ባለው መልኩ መቀነስ የተቻለ ሲሆን በሚቀጥለው የምርጫ ዘመን ከነበረበት 46 ወደ 25 ዝቅ ለማድረግ ይሰራል። ልዩ ትኩረት የተሰጠው አንዱ እና ዋነኛ ምንድነው የእናቶችን ሞት መቀነስ ነው። ስለዚህ ይህንን ለማረጋገጥ አንደኛው ቅድም ያልኩት የተቋማት ተደራሽነት ማረጋገጥ ነው። ሁለተኛ ለእናቶች ምቹ ሁኔታን መፍጠር ነው። ይህንን ለማሳካት በየሆስፒታሎች እና በየጤና ጣቢያዎች በተወሰኑ ወረዳዎች ላይ የእናቶች ማቆያዎች ተገንብተው አሁን ወደ አገልግሎት ለመግባት አብዛኛው ዝግጅት ያጠናቀቁበት ሁኔታ ነው ያለው። በተለይ ያው ከአቻኛ ጀመረን ያው አቻኛ የእናቶች ማቆያ በዛ ሰርቷል። ኦልሬዲ አሁን አገልግሎት ላይ ነው። ኮይ አመናው ያው የእናቶች ማቆያ ደግሞ አንድ ብሎክ ያው ሰርቷል። አሁን ደግሞ ያው በዲማ ጤና ጣቢያ ዋን ስቶፕ ሴንተር ያው እንደዚህ ሆኖ የተሰራበት ሁኔታ አለ። ይሄ ብቻ ሳይሆን ኤቨን ከኢኩዊፕመንቶች ከካዎቹ በተለይ እንደ አምቡላንሱ ያው ጥሩ ነገር ነው ለኛ የሆነ ኤቨን ባርደን የእናቶች ከውልድ ጋር የተያዘ ነገሮች ያው አምቡላንስ ለኛ ተሰጥቶ ያው እንደ ዲማው ጤና ሆስፒታል ላይ ደስተኛ ነኝ። ለዚህ ፕሮጀክት ደግሞ ያው የዲማ ጤና ጣቢያ ብቻ ሳይሆን መልቲ ሴክቶራል ቢሮዎች በደንብ ያከፈ ባለመሆኑ ያው ጥሩ ለማለት ፈልጌ ነው። ከዛ በተጨማሪ ያው ጄኔሬተር የዲማ ጤና ጣቢያ ያው ሰጥቷል፣ አገልግሎት ላይ ነው ያለው። ይሄንን ደግሞ ከዚህ ቀደም እዚህ ከኛ ጤና ጣቢያ የእናቶች ማቆያ ሰርቪስ አይሰጥም ነበር። ያው ድርጅቱ ከመጣ ወዲህ እናቶች ከ9 ወር ከሞላቸው እናቶች መጥተው እዚህ ከኛ ጋር ይቆዩ ይደረጋል። ከዛ በኋላ የወሊድ ጊዜያቸው ሲደርስ ከዚህው ተዋልደው እንዳዋልደን ሰርቪስ ሰጥተን እንልካቸዋለን ማለት ነው። ይሄ ደግሞ እንግዲህ ከጤና ጣቢያው ያሉ ገጠራማ ራቅ ያሉ እናቶች አሉ፣ አምቡላንስ ሰርቪስ የማይደርስባቸው እነዛ እናቶች እሱ ድርጅቱ በሰራልን ቤት ላይ አምተን እናስቀምጣቸዋለን። ከዛ በኋላ የሚሰጠውን ሰርቪስ እየሰጠን እያደረግን ነው የሚገኘው። ምክንያቱም ይሄ ከዚህ ቀደም የለም ነበረ። ከድርጅቱ ከመጣ ወዲህ ግን ይሄ ሰርቪስ እንዲመካሄድ አለበት ብሎ ስላመነበት ድርጅቱ በሚያምር ሁኔታ ሰርቶልን እየሰራልን ይገኛል ማለት ነው። ብልጽግና ፓርቲ አግላይ የነበረውን የመሃልና የዳር ክፍፍልን በማስወገድ ሁሉም ኢትዮጵያዊ በፍትሃዊነት የሚሳተፍበትና በሀገሩ ጉዳይ ላይ ውሳኔ የሚሰጥበት ስርዓት እየገነባ ይገኛል። ከዚህ ውሳቤ በመነሳት የጤናው ዘርፍ የፍትሃዊነት ስትራቴጂ በመንደፍ ልዩ ድጋፍ የሚሹ አካባቢዎችን በመለየት ርብርብ እየተደረገ ሲሆን የአፈጻጸም መቀራረብ እየተሻሻለ ይገኛል። ከቅርብ ጊዜ ወዲህ የማህበረሰቡን ጤና የበለጠ ለማረጋገጥና በተለይ የእናቶችና ሕፃናት ሞት ለመቀነስ ከፍተኛ ሚና የሚጫወተውን የአምቡላንስ አገልግሎት ተደራሽ ለማድረግ በተደረገው ጥረት ለሁሉም ጤና ተቋማት የአምቡላንስ ስርጭት ተጠናክሮ እየተሰራ ሲሆን የመድኃኒት አቅርቦትም በሁሉም የጤና ተቋማት ተደራሽ እንዲሆን መንግስት ከአጋር አካላት ጋር በቅንጅት እየሰራ ይገኛል። ይህም ስራ በምርጫው ዘመን ተጠናክሮ እንዲቀጥል ይደረጋል። የሚያስፈልጋቸው በአመቱ የሚያስፈልጋቸው የመድኃኒት መጠን ተንብየው ያንን በእቅድ ውስጥ በማስገባት ከመድኃኒት አቅራቢ ድርጅት ጋር ቀድሞ ውል የሚገቡበት አሰራር ተዘርግቷል። ስለዚህ በዚህ አሰራር ጤና ተቋማት
መድኃኒቶችን በዛ ውል በገቡት መሰረት ይገዛሉ ማለት ነው። ከዛ ባለፈ በክልሉ በርካታ ግብረሰናይ ድርጅቶች አሉ። እነዚህ ድርጅቶች ትኩረታቸው የሁማኒቴሪያን ስራ ቢሆንም ነገር ግን አገልግሎቱ ለስደተኛ ማህበረሰብ ብቻ ሳይሆን ለክልሉ ነዋሪ ህዝብ የሚጠቅሙ መድኃኒቶችን በተለያየ ጊዜያት በየሆስፒታሎቹ እና በየጤና ጣቢያዎቹ ሲያከፋፍሉ የቆዩበት ሁኔታ አለ። ሲመረቅ ከነበረበት 10 አልጋ ወደ 160 አልጋ አገልግሎቶችን እንዲሰጥ አድርጓል። ይህ ደግሞ የሆነው ከተለያዩ ግብረሰናይ ድርጅቶችና ከመንግስት በተገኙ አስተዋጽኦዎች ነው። በተለይ ሆስፒታሉ ለማህበረሰቡ ከሚሰጠውና ለስደተኞች ከሚሰጠው አገልግሎት በጣም ትላልቅ ስራዎች አሉ። ወደ 40 በሽተኛ ማስተኛት የሚችል የቀዶ ሕክምና አገልግሎት ከተሰጣቸው በኋላ ታካሚዎቻችን የሚያርፉበትን ሙሉ በሙሉ አልጋ ሁሉ በማስገባት ወደ 60 አልጋዎችን ሰጥቶን ብሎኩን አገልግሎት ለማህበረሰቡ በዚህ 2 ዓመት ውስጥ የጀመርነው ነው። እንዲሁም የላቦራቶሪ ብሎኩን በመገንባትና የህፃናት የምግብ እጥረት ያለባቸው ተኝቶ ሕክምና የሚሰራበትን ቦታ አገልግሎት የሚሰጠውን የሰጡን ናቸው። የግብረሰናይ ድርጅቶች ሚና በጣም ከፍተኛ ነው። መንግስትም ይህ ሆስፒታል ለማህበረሰቡ ከሚሰጠው አንጻር በተለያዩ ጊዜያቶች ምንም የበጀት ውስንነት ቢኖረውም የበጀት አቅሙ ከፍ እንዲል በሰው ኃይል ሆስፒታሉ ራሱን እንዲያደራጅ በሐኪሞች በስፔሻሊስቶች ቁጥር ሆስፒታሉ ከፍ ብሎ አገልግሎቱን እንዲሰጥ ከፍተኛ ሚና ተጫውተዋል ማለት ነው። ብልጽግና ፓርቲ ለጤና መሰረተ ልማት ግንባታ ከፍተኛ በጀት በመመደብ በሰራው ስራ ባለፉት 5 ዓመታት በሁሉም በክልሉ በሚገኙ ሆስፒታሎችና በ9 ጤና ጣቢያዎች የማስፋፊያና የጥገና ስራዎች ተሰርተዋል። በአጠቃላይ እስከ 2017 በክልሉ 1 ጤና ጣቢያና 4 ኮምፕሬሄንሲቭ ጤና ኬላዎች ተገንብተው 3 ኮምፕሬሄንሲቭ ጤና ኬላዎች በግንባታ ሂደት ላይ ይገኛሉ። በቀጣይ የጤና ተቋማት ደረጃ ማሻሻያና ጽዱና ለህሙማን ምቹ እንዲሆኑ የማድረግ ስራ ተጠናክሮ ይሰራል። ከዚህ በፊት ሁላችን ነው የምናውቀው የብቸኛ የክልሉ ጀነራል ሆስፒታል ነበረ። ዛው 2096 አካባቢ ያኛው ትልቁ አሁን ጀነራል ሆስፒታል ምንለው ከተገነባ በኋላ ሙሉ ሰርቪሱ ወደዛ ሄዶ 2000 አካባቢ ነው መንግስት እንደገና ወስኖ ወደ ጤና ጣቢያ ያሳደገው። ያኔ ጤና ጣቢያ ለበል የሚሰጠው ሰርቪስ ሁላችንም እናውቃለን። የተኝቶ ሕክምና የለም። ድንገተኛ ክፍል ስራዎቹም ይሄን ያህል እንትን አይደለም። የመጀመሪያ እርዳታ ብቻ ሰርቪስ ነበር የሚሰጠውና የተመላላሽ ሕክምና የክልላችን የህዝብ ቁጥር የመጨመር ከተማችንም የሰፋ ከመሆኑ አንፃር ታይቶ መንግስት ይህን ጤና ጣቢያ 2011 ላይ ወደ ፕራይመሪ ሆስፒታል እንዲያሳድግ አድርጎታል። ከዛ በኋላ ያሉትን ነገሮች ቅድም እንዳያችሁት ሁሉም ሙሉ የሚባለው የአንድ ፕራይመሪ ሆስፒታል ማድረግ ያለባቸው ሰርቪሶች እየሰጠ ነው ያለው፣ አገልግሎት እየሰጠ ነው ያለው። አንድ የመንግስት አካል ኦር እንደ ጤና ቢሮ ካስቀመጣቸው ግቦች ለማህበረሰቡ የሚፈለገውን ሰርቪስ ማቅረብ ነው። አማራጭ ሰርቪስ ክሬት አስደረገናል የሚለው እንደ ትልቅ ስኬት መውሰድ ይችላል። ከእናቶች ጋር በተያያዘው የእናቶች ሞት በመቀነስ ሆስፒታሉ ክልሉ አንድ ብቸኛ ጀነራል ሆስፒታል ነበረ የነበረውና ዲስፓይት ኦፍ የገጠሩ ፕራይመሪ ሆስፒታሎች ብዙ ከቀዶ ጥገና ጋር ብዙም አይሰሩም ነበርና አሁንም አብዛኞቹም ይህን ሰርቪስ ይሰጣሉ። ይሄ ፕራይመሪ ሆስፒታል ግን አቻ የሆነ ሰርቪስ ከጀነራል ሆስፒታል አቅርቦ አይኔ እናት ያለምንም እንትን ቀዶ ጥገና የሚያስፈልጋት ሆነ ኢሚዲየትሊ ወደ ቀዶ ጥገና የምናስገባበት ሁኔታ ነው ያለው። እነሱን ሉዝ የምናደርጋቸው የነበሩ የእናቶችን ሞርታሊቲ ወደ የመቀነስ እንትን ቢኮዝ ጀነራል ሆስፒታል ብዙ ጫና ነበረው ከዚህ በፊት አዴኔታም 2 ወይ ቀዶ ጥገና ላይ ያለ ዶክተር አንድ እናት መታ እንትን ከሆነች ያን ሰው ለቆ እስከሚወጣ ድረስ
በመሃል ማዕከል የሚያደርገው ነገር አይታወቅም። ግን አሁን ያኛው ነገሮች በመናበብ እንትን በማለት እዚሁ ኦልሬዲ ሰርቪሱ እየሰጠ ነው። እኛ ደግሞ አንዳንዴ ኦቨር እንትን ስንሆን ያን እናት ወደዛ ሄዶ ቀዶ ጥገና የምታገኝበትን ሁኔታ እንትን ለሴምቱ የህፃናቶችም ኒኩ አልነበረም። ብቸኛ የሪጅን ኒኩ የጀነራል ሆስፒታል ነበር። ይሄ ተመሳሳይ ሰርቪስ እዚህ ከፍተን እንደገና ከምግብ እጥረት ጋር ያላቸው ህፃኖችም አድሚት አይደረጉም ነበር። እሱም አድርገናል። እዛ ያለውን ጫና ኦልሞስት ወደ ኮምፓሬቲቭሊ አምጥተናል እና አማራጭ ሰርቪስ የማቅረብ እንትኑ እንደ ትልቅ ስኬት ወስደን መናገር እንችላለን። ሁሉን አቀፍ የጤና መድን ሽፋን ለሁሉም ዜጎች በማዳረስ አርሶ አደሮች፣ አርብቶ አደሮችና በከተማ በአነስተኛና ጥቃቅን ስራዎች ተደራጅተው የሚኖሩ ዜጎች ተጠቃሚ ለማድረግ እየተሰራ ይገኛል። የማህበረሰብ ጤና መድን ተጠቃሚ ማህበረሰብ በአሁኑ ወቅት 54768 ዜጎች ተደራሽ ተደርገዋል። ከነዚህም ውስጥ 12760 ወይም 36.7% ከፍለው መታከም የማይችሉ በክልል ደረጃ በሚደረግ ድጎማ ተጠቃሚ ማድረግ የተቻለ ሲሆን ይህም ብልጽግና ፓርቲ ሰው ተኮር መሆኑን የሚያረጋግጥ ይሆናል። ከማህበረሰብ አቀፍ ጤና መድን በተጨማሪ ማህበራዊ ጤና መድን በጅምር ደረጃ ላይ የሚገኝና በቀጣይ ምርጫ ዘመን 100% የመንግስት ሰራተኞችና ሌሎች ተቀጥረው የሚሰሩ ተጠቃሚ እንዲሆኑ ይደረጋል። ዜጎች ለሕክምና የሚያወጡት ድንገተኛ ወጪ ለመከላከል በተለይ ዝቅተኛ የኢኮኖሚ አቅም ያላቸው ዜጎች ይህንን ለመከላከል የተጀመረው የማህበረሰብ አቀፍ የጤና መድን አገልግሎት ከአኮቦ ወረዳ በስተቀር በሁሉም ወረዳዎች አስጀምረናል። እንግዲህ ይሄ የማህበረሰብ አቀፍ ጤና መድን አገልግሎት ሽፋኑ ወደ 65% የደረሰበት ሁኔታ ነው ያለው። ዘንድሮ ደግሞ እየሰራን ያለነው ወደ 85% ለማሳደግ ነው። ስለዚህ በሁሉም ወረዳ በጥሩ ሁኔታ እየሄደ ነው። አንዳንድ ችግሮች ቢኖሩም እንኳን ከአገልግሎት አሰጣጥ ጋር የሚነሱ ቅሬታዎች ቢኖሩም እንኳን እነዛንም ቅሬታዎች እያረምን፣ ነገር ግን ህብረተሰቡ በቂ ግንዛቤ ኖሮት የጤና መድን አባል በመሆን በማንኛውም ሰዓት የህክምና ወጪ አላስፈላጊ የህክምና ወጪ እንዳወጣ፣ ነገር ግን ወጪው በዛ በጤና መድን እንዲሸፈንለት የግንዛቤ ስራዎችን እየሰራ ነው። ስለዚህ አሁን አብዛኛው ማህበረሰብ በቂ ግንዛቤ ያለው፣ ከዛ ባለፈ የማህበረሰቡ ብቻ ሳይሆን የፎርማል ሴክተሩ ለምሳሌ የጤና ባለሙያዎች ሶሻል ሄልዝ ኢንሹራንስ የሚባለው እሱንም አስጀምረናል ዘንድሮ ማለት ነው። ስለዚህ እንደ አዲስ ጅማሮ እንደ አንድ አዲስ እንደተጀመረ ኢኒሼቲቭ አብዛኛው ባለሙያዎቻችን ያልተካተቱ ቢሆንም ለቀጣይ ዓመት ግን ሁሉም ባለሙያ የዚህ ሶሻል ሄልዝ ኢንሹራንስ ተጠቃሚ በማድረግ ከኪስ የሚወጣውን ወጪ በማስቀረት ነገር ግን ወጪያቸው ተሸፍኖላቸው ተጠቃሚ እንዲሆኑ ወደ ተግባራ የተገባበት ሁኔታ ነው ያለው። በክልሉ ካሉት 5 ሆስፒታሎችና 30 ጤና ጣቢያዎች በሁሉም ወረዳዎች የአልትራሳውንድ የምርመራ የሕክምና መሳሪያ የተከፋፈለ ሲሆን ይህ መሳሪያ የውስጥ ሰውነትን ለማየትና ለመለየት የሚረዳ ሲሆን በተለይ እናቶች በእርግዝና ጊዜ የጽንሱን የእድገት ደረጃ ጤንነት ለመከታተል በእጅጉ ይጠቅማል። የዚህ መሳሪያ በየጤና ተቋም መኖሩ እናቶች ለምርመራ ወደ ሌላ ቦታ መጓዝንና አላስፈላጊ ተጨማሪ ወጪንና እንግልትን ያስቀራል። በተጨማሪም የኤክስሬ አገልግሎትና የሲዲ4 አገልግሎት በ5 ሆስፒታሎችና በ2 ጤና ጣቢያዎች የተጀመረ ሲሆን በቀጣይ የማስፋፋት ስራ ተጠናክሮ ይቀጥላል። ሕክምና ሲታሰብ እነዚህ ዘመናዊ የሕክምና መመርመሪያ መሳሪያዎች አስፈላጊዎች ናቸው።
ስለዚህ እንደ ክልል ባለን አቅም ጥረቶች ተደርጓል። ስለዚህ በ5ቱ ሆስፒታሎች የራጅ አገልግሎት ለማስጀመር ጥረት ተደርጎ አሁን 3ቱ አገልግሎት እየሰጡ ነው። 2ቱ ደግሞ በቅርብ ጊዜ የራጅ አገልግሎት የሚጀምሩበት ሁኔታ አለ። በሁሉም ወረዳዎች ማለት ይቻላል የአልትራሳውንድ አገልግሎት ቅድም እንዳልነው እናቶች የተሻለ አገልግሎት እንዲያገኙ በሁሉም ወረዳዎች የአልትራሳውንድ አገልግሎት እንዲሰጥ የአልትራሳውንድ አቅርቦት ያደረግንበት ሁኔታ አለ። ከዛ ጋር ተያይዞ ባለሙያውም በቂ ክህሎት ይዞ እነዚህን የሕክምና መሳሪያዎች እንዲጠቀም በቂ ስልጠና የተሰጠበት ሁኔታ ነበረ። እንደዚሁም ባለፉት 5 ዓመታት በርካታ አምቡላንሶች ለሁሉም ወረዳ ተከፋፍሏል። ለሁሉም ከጤና ሚኒስቴር የተሰጡን አምቡላንሶች ለሁሉም ወረዳ እና ለአብዛኛው ጤና ተቋማት አከፋፍለናል። እንደዚሁም ከአጋር ድርጅቶች ያገኘናቸው አምቡላንሶች በተመሳሳይ ለተወሰኑ ወረዳዎች የተከፋፈለበት ሁኔታ ነበር። ጤናማና አምራች ዜጋን ማፍራት የብልጽግና ፓርቲ ማህበራዊ ግብ በመሆኑ ጤና የዛሬም የነገም አጀንዳ ነው። በመሆኑም ጥራት ያለውና ፍትሃዊ መከላከልና አክሞ ማዳንን ያጣመረ የጤና ስርዓት ማጠናከር የትኩረት አቅጣጫ ሆኖ ይቀጥላል። ማህበረሰቡን ከወረርሽኝ ከሰው ሰራሽና ከተፈጥሮ ጤና አደጋዎች ለመጠበቅ ችግሩ ከተከሰተም ለማዳን የበሽታ ቅኝት ዝግጅትና ፈጣን ምላሽ የመስጠት አቅም የሚጠናከርና የድንገተኛና ጽኑ ሕክምናን ማዘመንና ማስፋት ሥራ በትኩረት ይሰራል። የጤና ዘርፍ የሰው ሀብት ልማት በልዩ ትኩረት የሚሰራበት ሲሆን የጤና ባለሙያውን ክብርና ጥቅም ለማረጋገጥ ርብርብ ይደረጋል። የመድኃኒትና የሕክምና ቁሳቁሶችም ትርጉም ባለው መልኩ በማሻሻል ህብረተሰቡ ለከፍተኛ ወጪ ሳይዳረግ የሚፈልገውን የሕክምና አገልግሎት እንዲያገኝ የጤና መድን እየተስፋፋ የሚሄድ ሲሆን ከሌሎች ዘላቂ የጤና ፋይናንሲንግ ምንጮች የሚገኘውን ሀብት ለመጨመር ትኩረት ተደርጎ ይሰራል። ሀገራዊ ለውጡን ተከትሎ ከተደረጉ የፖሊሲ ማሻሻያዎች ጋር ተያይዞ በኢትዮጵያ ሁሉን አቀፍ የጤና ሽፋን በማሳደግ በዋናነት በእናቶች ህፃናት ጤና እና በተላላፊ በሽታዎች ቁጥጥር ላይ ትኩረት በማድረግ ጤና ተቋማት ግንባታና የኤክስቴንሽን አገልግሎት ለማጠናከር በተሰራው ስራ በጤና አገልግሎት አቅርቦት ከፍተኛ መሻሻሎች ተመዝግቧል። በተለይ የጤና መድን ሽፋን ከማሳደግና መሰረታዊ የጤና አገልግሎት ተደራሽነትና ጥረት ተጨባጭ ለውጦች እየተመዘገቡ ይገኛሉ። ከዚህ አኳያ ጥራት ያለውና ቀልጣፋ የጤና አገልግሎት ለህብረተሰቡ ተደራሽ ለማድረግ የተደረገ ያለው ከፍተኛ ጥረት በተጠናከረ ሁኔታ ለማስቀጠል እንዲቻል የጤና መሰረተ ልማቶችን ማስፋፋት እጅግ በጣም ወሳኝ ነው። ፓርቲያችን በርካታ ስራዎችን ሰርቶ ያሳየ ፓርቲ ነው። ጥሩ ስራዎችን እንደ ሀገር ያሳካቸው ስኬቶች እነዛ ስኬቶች የሁላችን ስኬቶች ናቸው። ስለዚህ እንደ ጋምቤላ ክልል እነዚህን ስኬቶች በቀጣይ ዓመታት የሚታዩ ይሆናል፣ የሚቀጥሉ ይሆናል። ስለዚህ ህዝቡ ይሄ ራዕይ ያለው አገርን ከሀገር አልፎ አህጉርን ለመለወጥ የተነሳውን ብልጽግናን ፓርቲ እንዲመርጥ አድራ እላለሁ። እንግዲህ የፓርቲያችን ምልክት የስንዴ ነዶ ነው። ለዚህ ህብረተሰቡ የስንዴ ነዶን በመምረጥ የምግብ ሉዓላዊነትን እንዲያረጋግጥ እጠይቃለሁ። ምክንያቱም ፓርቲያችን ባለፈው ወደሚጨበጥ ብርሃን እንገባለን ብሎ ቃል በገባው መሰረት ይህንን አሳይተዋል። ከተስፋ ወደሚጨበጥ ብርሃን ብሎ ተነስተው ይህንን አሳክተዋል። አሁንም ደግሞ በምግብ ሉዓላዊነት ራስን ችሎ የምግብ ሉዓላዊነትን ማረጋገጥ ብሎ ተነስተዋል። ይህንንም ያረጋግጣል ብለን ስለምናምን ህዝቡ እንዲመርጥ አመሰግናለሁ።